አቅልኩ ተዘግቶ ነበር በረሱል ሰለላሁ ዐለይሂ ወሰለም በፊት እንዴ አቅል ቢኖረው የወለደው ልጅ ይቀብራል እያንዳንዱ ልጅ ይቀብራል ለካ ይሄ ጃሂልያ አቅልንም ይዘጋል ማለት ነው አይምሩን እንዴ አንዳንድ አቅለኞቹን አይቀበሏቸው በዘጠኝ በአስር እብዶች መካከል ዘጠኝ እብዶ ነው እኮ አንዱ ጤነኛ ቢሆን እብዱ እሱ ነው እንደ ዘይድና ወረቃት አንዳንድ ቁስብ ሳይደው ምን ያህል ነው ያስቀምጠው ስለ ረሱል ይሄ ኑር የሆነ ነብይ መጣል ቁጭ እኮ ነው ያረግ ማን ይሰማል እና ይሄንን የርሶ ይሄ የዲን ዕውቀቶች ይሄንን ጂሃድ ማለት ነሽራል ኢልምን ለማሰራጨት ለኢልም ደግሞ ለመስራት አቅሎቹ ተደብሩ ማስተንተን ማስተዋል እርሶ ባይኖሩ የርሶ ሸሪዓ ባይኖር የትከሰት ነበር የሚሉ ነገር እሰማለሁ አባል ሐሰን الندوي لما عاش العلم وانتشر هذا الانتشار الواسع علم سيتنور نبر رسو باينورو يرسو شريعة باينورو ولما أطلق العقل الإنساني من أثاره وصار العلم في آثاره هلال كلس بتككل عيمرو ماشي سرال أصفى عيمرو النبرم نقراتوچن ميام مزازن النبرم إيه حلال نو إيه حرام نو النبرم ببيلين ما تجزا لج ለቁማር ማቅረብ ማለት ቁማር ተበልታል ይሄ ቋውን ጃሂሊያ ያጻፈው ነው ቁጭ አረጉት ነው እኛ ዑለማዎቻችን የሲራ ሰዎች የሐዲስ ሰዎች አላህ ኸይር ይጀዛቸው ይክፈላቸው የገዛ ልጅን ለቁማር ማቅረብ ማለት አንድ ሴት 9 ባል ማግባት ምን ማለት ሱብሃንአላህ ያንተ ዘር ጀግና እንዲሆን እዛ ሚስቱን ሌላ ይሄ ደግሞ በሌላ በኩል ዲን ሳይኖር ደዩስ ይሆናሉ ረሱል ሰለላሁ ዐለይሂ ወሰለም ሶስት ሰዎችን አላህ ያናግራቸው ይላሉ ሶስት ሰዎች አንደኛ እቃ ላይ ምምላሉ እቃ ላይ መማል ወንድም እህቶች ነጋዴዎች ይኖራሉ በረካን ያሳጣል ምን ዋጋ አለው ሽጣው በረካ ከሌለው ሌላው ሽማግሌ ሆኖ ዝሙቱን ይፈጽም ወጣት ከሆነ ይፈጽም ማለት አይደለም ሽማግሌ ግን ይለያል ሌላው ወደዩስ ወን ያሌለው ይሄ ደዩስ ምንድነው ልጁ እንደፈለገች ስትሆን ባለቤቱ እንደፈለገች ስትሆን ደዩስ የሚባል ነገር ድምጥማጡ ተፍቶ የከሌ ዘርውና ሄደሽ ከከሌ ብሎ ምስቱን የሚጀባበት ይያው ሲራ ላይ ከዚህ በፊት ሰማም ደውረተናል እርሱ ባይኖሩ ይሄ ዓለም ላይ የሚሰራጨው አይኖርም ነበር የሚሉ ይመስለኛል እንደዛ ስሉ እሰማቸዋለሁ ምሰማቸው ይመስለኛል አሉ አቡ ሐሰን الندوي